ነቃነቅ ኤግዚት ኦፍ ታይም ዛሬ ማንድ ኤግዚስቴሽን አብረን እንሰራለን ማለት ነው። ሶ ጥያቄው ምን ይላል? which layer of the OSI model ensures that the whole message or group of package arrives the destination intact and in order? so ከኦኤስአይ ሞዴል ሌየሮች ውስጥ የትኛው ነው ሜሴጁ ዴስቲኔሽኑ ጋር በትክክል መድረሱን የሚያረጋግጥልን ነው? ኤ ሴሽን ሌየር፣ ቢ ትራንስፖርት ሌየር፣ ሲ ዳታ ሊንክ ሌየር፣ ዲ ኔትወርክ ሌየር። ሶ መልሱ ምንድነው? ትራንስፖርት ሌየር ነው። ሶ መጀመሪያ ኦኤስአይ ሌየር ኦኤስአይ ምንድነው? ሶ ኦኤስአይ ማለት ኦፕን ሲስተም ኢንተርኮኔክሽን ማለት ነው። ኦፕን ሲስተም ኢንተርኮኔክሽን ማለት የሴት ኦፍ ሩሎች ናቸው። የሴት ኦፍ ሩል ነው ማለት የሴት ኦፍ ፕሮቶኮል ማለት ነው። የፕሮቶኮሎች ስብስብ ናቸው ማለት ነው። ሶ ፕሮቶኮል ስብስብ ማለት ሁለት ኮምፒውተር ሲስተሞች ወይም ደግሞ ፒሲዎች ሊሆኑ ይችላሉ፣ ዴስክቶፖች ሊሆኑ ይችላሉ፣ ሞባይሎች ሊሆኑ ይችላሉ። ብቻ ግን ሁለት ኮምፒውተር ሲስተሞች እርስ በራስ ኮሚኒኬት እንዲያደርጉ የተሰሩ ሩሎች ናቸው። በኔትወርክ ውስጥ እርስ በራስ ኮሚኒኬት እንዲያደርጉ የተሰሩ ሩሎች ማለት ለምሳሌ ዊንዶው እና ማክ ኦኤስአይ ሞዴል ባይኖር ኮሚኒኬት ማድረግ አይችሉም። ግን ኦኤስአይ ሞዴል ስላለ እነርሱ እርስ በራስ ኮሚኒኬት ማድረግ ይጀምራሉ። ዊንዶውም ኦኤስአይ ሞዴልን ሰፖርት እንዲያደርግ ተደርጎ ይሰራል። ማክም ኦኤስአይ ሞዴልን ሰፖርት እንዲያደርግ አድርጎ ይሰራል። ሶ በዚህ ሰዓት ላይ እርስ በራስ ኮሚኒኬት ማድረግ ይችላሉ ማለት ነው። ይህንን ደግሞ እንዲሰራ ያደረጉት ደግሞ ተሰብሴት ኢንተርናሽናል ኦርጋናይዜሽን ፎር ስታንዳርድስ ወይም ደግሞ አይኤስኦ የሚባሉት ነው ማለት ነው። ሶ ዲቨሎፕድ የሆነው በእነሱ ነው ማለት ነው። ሶ ኦኤስአይ ሞዴል ምንድነው? 7 ሌየሮች አሉት። ግን ኦኤስአይ ሞዴልን ከመረዳችን በፊት ቲሲፒ አይፒ የሚባል ሞዴል አለ። ኦኤስአይ ሞዴል ምንድነው? ፕራክቲካል አይደለም ወይም ደግሞ ቲዮሪቲካል ነው። ቲሲፒ አይፒ ግን ሞር ፕራክቲካል ነው። አሁን የምትጠቀመው ምንድነው? ቲሲፒ አይፒ ሞዴል ነው። ግን ፎር አንደርስታንዲንግ ነው ኦኤስአይ ሞዴልን እያየ ነው ያለው ማለት ሶ ስንት ሌየሮች አሉ? 7 ሌየሮች አሉት ማለት ነው ኦኤስአይ ሞዴሎች። ሶ ሴንድ ስታደርጉ አፕሊኬሽን ሌየር፣ ፕሬዘንቴሽን ሌየር፣ ሴሽን ሌየር፣ ትራንስፖርት ሌየር፣ ኔትወርክ ሌየር ኤንድ ዳታ ሊንክ ሌየር ኤንድ ፊዚካል ሌየርን ታገኛላችሁ። ሪሲቭ ስታደርጉ ደግሞ ከስር ወደ ላይ ከአንድ ወደ 7 ይሄዳል። ሴንድ ስታደርጉ ከ7 ወደ 1 ነው ማለት ነው የሚመጣው። ሶ እኛ ሴንድ ልናደርግ ነው ብለን እናስበን ደግሞ እነዚህ እንረዳ። የመጀመሪያው አፕሊኬሽን ሌየሮች ናቸው። ሶ አፕሊኬሽን ሌየሮች ለምሳሌ ኢሜይል ስትልኩም ወይም ደግሞ ክሮምን ከፍታችሁ የሆነ ነገር ሰርች ስታደርጉ ምን እናገኛለን ማለት ነው? አፕሊኬሽን ሌየሮችን እናገኛለን። ሶ አፕሊኬሽኖች ሌየር ማለት ነው አፕሊኬሽኖች ሌየር ጋር የሚገኙ የፕሮቶኮሎች ስብስብ ማለት ነው። ለምሳሌ ጉግል ክሮም ምንድነው? አፕሊኬሽን ሌየር አይደለም፣ ነገር ግን አፕሊኬሽን ሶፍትዌር ወይም አፕሊኬሽን ሶፍትዌር ነው ማለት ነው ጉግል ክሮም። ሶ ጉግል ክሮም ምኖችን ይጠቀማል ማለት ነው? አፕሊኬሽን ሌየሮችን ይጠቀማል። ምኖችን? ኤችቲፒፒ፣ ኤችቲፒፒኤስ፣ ፋይል ትራንስፈር ፕሮቶኮል፣ ኤስኤምቲፒ እነዚህን ፕሮቶኮሎች ምን ይጠቀማል? እነዚህ ናቸው አፕሊኬሽን ሌየር የምንላቸው ማለት። ለምሳሌ ኤችቲፒፒ ምንድነው? ዌብ ብራውዝ እንዲያደርግ የምናደርግበት ኤችቲፒፒ ነው። ለምሳሌ ኤፍቲፒ ደግሞ ፋይል ትራንስፈር ፕሮቶኮል ነው። ኤስኤምቲፒ ደግሞ ለሜሊንግ ሰርቪስ የሚያገለግሉ ፕሮቶኮሎች ናቸው። ሶ እነዚህ ፕሮቶኮሎች የሚገኙበት ምንድነው? አፕሊኬሽን ሌየር ነው። ስለዚህ ክሮም የሚጠቀመው አፕሊኬሽን ሌየሮችን ይጠቀማል። ከሱ ቀጥሎ ያለው ደግሞ ማን ነው ማለት ነው? ፕሬዘንቴሽን ሌየር ነው። ሶ ፕሬዘንቴሽን ሌየሮች ደግሞ 3 ነገሮችን ይሰራሉ ማለት ነው። የመጀመሪያው ዳታ ኢንክሪፕሽን ነው። ሶ ኢንክሪፕሽን ማለት ኖርማል ዳታውን ኢንክሪፕት ያደርጋሉ ማለት ነው። ፕሮቴክት ይሆናል ማለት ነው። ኖርማል ዳታ ማንም መጥቶ በመሃል የሆነ ሀክ ቢደረግ ወይ የሆነ ነገር ቢፈጠር ምንድነው ያንን ዳታ ማየት አይችልም ማለት ነው፣ ኢንክሪፕት ስለተደረገ። ሶ ዳታ ኢንክሪፕሽን ይሰራል። ሁለተኛው ኮንቨርሽን ሊኖር ይችላል። ኮንቨርሽን ማለት ዳታ ፎርማቱ ኮንቨርት ሊደረግ ይችላል። ለምሳሌ ዳታ ፎርማቱ ከቴክስት ወደ ባይነሪ ሊቀየር፣ ቴክስት ወደ አስኪ ኮዶች ሊቀየሩ ይችላሉ ማለት ነው። ሌላኛው ኮምፕሬሽን ሪዲዩስድ ሊያደርግ ይችላል ምኑ ፋይል ሳይዙ ማለት ነው። ሶ እነዚህ 3 ነገሮች ይሰራሉ። እዚህ ያሉ ፕሮቶኮሎች እና አስኪ፣ ጄፒኢጂ እና ዲኦሲኤክስ የመሳሰሉት እዚህ ያሉ ፕሮቶኮሎች ናቸው ማለት ነው። ሌላኛው ከዚህ ቀጥሎ ያለው ሴሽን ነው። ሴሽን ደግሞ ሴሽን ሌየር ደግሞ ምንድነው የሚሰራው ማለት ነው? ሴሽን ሌየር ምንም ሌላ ነገር የሚሰራው ነገር የለም። ሴሽን ሌየር የሚሰራው ምንድነው? ኦፕን ኤንድ ክሎዝ ሴሽኖችን እና ማኔጅ ያደርጋል ማለት ነው። ሁለት ዲቫይሱ ኮሚኒኬት እንዲያደርጉ ያመቻቻል ማለት ነው። ያመቻቻል፣ እርስ በርስ ኮሚኒኬት እንዲያደርጉ ያመቻቻል ማለት ነው። ምን ያደርጋል? መጀመሪያ ስታርት ያደርጋል፣ ማኔጅ ያደርጋል እና ሲያልቅ ምን ያደርጋል? ክሎዝ ያደርጋል ወይም ደግሞ ኢንድ ይጨርሳል ማለት ነው። ሶ ሴሽን ሌየር ይሄን ነው የሚሰራው በዋነኝነት። ሶ ሴሽን ሌየር ሁለት ፕሮቶኮሎች አሉ። ሁለት ፕሮቶኮሎች ስላሉ ነው ሴሽን ሌየርም የተባለው። አንደኛው አርፒሲ፣ ሁለተኛው ደግሞ ቲኤልኤስ የምንላቸው ሁለት ፕሮቶኮሎች አሉ ማለት ነው ሴሽን ሌየር ጋር። ሌላኛው ትራንስፖርት ሌየር ነው። ሶ ትራንስፖርት ሌየር ደግሞ
ኢንሹር ዴሊቨሪን ኢንሹር የሚያደርግልን ነው ማለት ነው። ለምሳሌ ሴንደሩ አለ አንድ ዲቫይስ ሲሆን ሪሲቨሩ አለ ሌላ ዲቫይስ ነው። ሶ ሴንደሩ የላከው ዳታ ሪሲቨሩ ጋር መድረሱን ኢንሹር የሚያደርግልን የሚያረጋግጥልን ማን ነው ማለት ነው? ትራንስፖርት ላየር ነው። ሶ ትራንስፖርት ላየር ሜክ ሹር ያደርጋል ሰክሰስፉሊ መድረሱን ሜክ ሹር ያደርጋል ማለት ነው። ስለዚህ ይህን የሚሰራው ትራንስፖርት ላየር ነው። ግን ዳታው ትራንስፖርት ላየር ጋር ሲደርስ ምን ይሆናል? ወደ ሴግመንት ይከፋፈላል ማለት ለምሳሌ አይ ላይክ ዩ የሚለው ወደ ሴግመንት ሲከፋፈል ምን ይሆናል? አይ ላይክ እና ዩ የሚለው ለየብቻ ይከፋፈላል ማለት ነው። ሶ ወደ ምን ይከፋፈላል? ወደ ሴግመንት ተከፋፍሎ ነው የሚላከው። እዚህ ጋር ሁለት ፕሮቶኮሎች አሉ፣ ቲሲፒ ኤንድ ዩዲፒ የምንላቸው አሉ ማለት ነው። ሌላኛው ከትራንስፖርት ቀጥሎ ኔትወርክ ነው። ሶ ኔትወርክ ላየር ደግሞ ምንድነው ኮንትሮል የሚያደርገው? ራውቲንጉን ነው። ለምሳሌ ዳታ ከዚህ ከአንድ ዲቫይስ ወደ ሌላ ዲቫይስ ሰክሰስፉሊ መድረሱን የሚያረጋግጥልን ማን ነው ብለናል? ትራንስፖርት ላየር ነው። ነገር ግን በየትኛው መንገድ መሄድ እንዳለበት ደግሞ የሚጠቁምልን ማን ነው ማለት ነው? ኔትወርክ ላየር ነው ማለት ነው። ሶ ኔትወርክ ላየር ዋነኛው ስራ ይሄ ነው፣ ራውቲንግ ዘ ዳታ ፍሮም ዘ ሶርስ ቱ ዘ ዴስቲኔሽን። ሶ ከሶርሱ ወደ ዴስቲኔሽን የሚሄድበትን መንገድ ያመቻቻል ማለት ነው። ቤስት ፓዙን ይፈልጋል። ለምሳሌ ብዙ መንገዶች ሊኖሩ ይችላሉ። ቤስት ፓዝ ወይም አቋራጩ ልንለው እንችላለን። ሶ ያንን መንገድ የሚያመቻቸው ማን ነው ማለት ነው? ይሄኛው ኔትወርክ ላየር ነው። ሶ ኔትወርክ ላየር ጋር ምን የሚጨመር ነገር አለ? አይፒ አድሬስ ይጨመራል። የዲቫይሱ አይፒ አድሬስ ይጨመራል ማለት ነው። ሶ ከሴግመንት አይፒ አድሬስ ሲጨመር ምን ይሆናል ማለት ነው? ፓኬት ይሆናል ማለት ነው። ሌላኛው ዳታ ሊንክ ላየር ነው። ሶ ዳታ ሊንክ ላየር ደግሞ በዋነኝነት ኢረር ፍሪ ዳታ ትራንስፈር መኖሩን ነው ቼክ የሚያደርግልን። ሶ ሁለት እንትኖች ሎካል ኤሪያ ኔትወርክ የተገናኙ ምን ኢረር ፍሪ ትራንስፈር መኖሩን ቼክ ያደርጋል እና ደግሞ ማክ አድሬስ ይጨመራል ማለት ነው። ሶ ከአይፒ አድሬሱ በተጨማሪ ማክ አድሬስ ይጨመራል እዚህ ጋር። ሶ ማክ አድሬስ ሲጨመር ከፓኬት ወደ ፍሬም ይቀየራል ማለት ነው። ከፓኬት ወደ ፍሬም የሚቀየረው ምንድን ነው? ማክ አድሬስ ሲጨመር ነው። ሌላኛው ፊዚካል ሌየር ነው። ፊዚካል ሌየር ደግሞ እንደምናውቀው ነው። ፊዚካል ሌየሩ ትራንስሚሽን ኦፍ ራው ዳታ ቢቶቹን በፊዚካል ሚዲየሙ ወይም ደግሞ ፊዚካል ሚዲየም ሊሆን ይችላል ወይም ደግሞ ዋየርለስ ሚዲየም ሊሆን ይችላል። ለምሳሌ በኬብል ከሆነ ፊዚካል ነው። ዋየር ሚዲየም ሊሆን ይችላል ኬብል እና ደግሞ ዋየርለስ ሊሆን ይችላል ዋይፋይ፣ ብሉቱዝ በነዛ ውስጥ እንዲተላለፉ የሚያደርገው ደግሞ ይሄ ነው ማለት ነው። ወደ 0 እና 1 ይቀየራል። ከዛ ወደ ሲግናሎች ተቀይረው 0 እና 1 ራሳቸው ሲግናል ይሰራሉ። ሶ በነዛ ትራንስፈር ያደርጋሉ ማለት ነው። ይሄ ነው። ሞር ዲቴል ከፈለጋችሁ ዩቲዩብ ቻናል ላይ ኮምፒውተር ኮንሰፕት የሚል እዛ ላይ ለቀዋለሁ ማለት ነው። ሌላ ዲቴል ሰርቼ